First of all, look at Christ himself. I mean, he was a Jewish teacher from the Galilee. He wasn't a Palestinian teacher. He was a Jewish teacher with a Jewish name, Yeshua. His father was Yosef, Joseph. These are all Hebrew names. It was the birth of Christianity came from Jewish teachers who moved to Christianity, but they were Jews and they came from Jewish traditions that were here for over 1,000 years. And where did Jesus turn the tables on the money changers? Where? In Nepal? Perhaps in Singapore? Of course not. It was in the Jewish temple, and the same place where Solomon, 1,000 years earlier, had built the first Jewish temple, and then the exiles who returned from Babylon. You know the song, By the Rivers of Babylon? It's a very popular song, where we sat down, and we remembered Zion. Well, they came back from Babylon, actually under a benign Persian king, King Cyrus. And so they came back 500 years before the birth of Christ and rebuilt Jerusalem. በርግጥ እግዚአብሔር እስራኤልን ሪጀክት አድርጓል ብለህ ታምናለህ ወይስ እግዚአብሔር አሁንም ከእስራኤል ጋር ጉዳይ አለው? ምክንያቱም አንዳንድ ሰዎች ከእስራኤል ጋር ያለውን ጉዳይ እግዚአብሔር ጨርሷል፣ አሁን ከቤተ ክርስቲያን ጋር ሆነዋል ይላሉ። አንተ በዚህ ጉዳይ ላይ ምን ትላለህ? እግዚአብሔር በምድር ላይ ካሉ ሀገሮች በሙሉ ሆን ብሎ ድንበርና ዳር ድንበር ሰጥቶ ህዝብን አዋቅሮ የሰራት ሀገረ እስራኤል ብቻ ነች። ይህም ዋናው ዓላማ ከዚች ሀገርና ከዚች ህዝብ መካከል የዲያብሎስን አገዛዝ ቀምቶ ዓለም ሁሉ በክርስቶስ ኢየሱስ አገዛዝ ስር ትሆን ዘንድ እግዚአብሔር አብርሃምን ከሀገርህ ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ ያለበት ሚስጥር በዮሐንስ ራእይ ምዕራፍ 12 ላይ ተገልጧል። ይህ ራእይ በዮሐንስ ከመታየቱ በፊት ክርስቶስ ከመወለዱ ከ2000 ዓመታት በፊት ለያዕቆብ 11ኛ ልጅ ለዮሴፍ ይህ ህልም ታይቶ ነበር። ህልሙን እናነበዋለን። ህልሙ የሚናገረው እንዴት ከያዕቆብና ከሚስቱ እንዲሁም ከ12ቱ ወንድሞች ይህንን ቤተሰብ እንዴት እግዚአብሔር ወደ ሀገር እንዳመጣው የሚያሳየውን የእግዚአብሔርን ዓላማ የሚገልጥ ህልም ነበር ለዮሴፍ የታየው። እግዚአብሔር እንዲህ አድርጎ ያችን ሀገርና ያንን ህዝብ ሆን ብሎ ሰራው። ይህ ከዚህ ህዝብና ከዚህ ሀገር የዲያብሎስን አገዛዝ ለመጀመሪያ ጊዜ ቀምቶ በእግዚአብሔር አገዛዝ ስር የሚያደርገውን ወንድ ልጅ ከዚህ ህዝብና ከዚህች ምድር ላይ ለማምጣት እግዚአብሔር የሰራውን ስራ አስቀድሞ በዮሴፍ ህልም አሳይቶት ነበር። እስኪ የዮሴፍን ህልም በዘፍጥረት ምዕራፍ 37 ሌላ ህልምን አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ህልምን አለምሁ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱም ገሰጸው፣ እንዲህም አለው፣ ይህ ያለምኸው ህልም ምንድን ነው? በውኑ እኔና እናትህ ወንድሞችህም መጥተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቀው ነበር። ዘፍጥረት 37 ከ9 እስከ 11 በባቢሎን